አንድ ነገር ማለት የምፈልገው ምን እንደሆነ ታውቃላችሁ? ቅዱስን በጣም ኦዲየንሶች ወደውታል እና መጥፎ ነገር እንዲተውን አታድርጉት። ምክንያቱም መልሶ ደግሞ እሱም ኦዲየንስ ሲናገረው መከፋቱ ስለማይቀር እናንተም አንዳንድ ነገር ሲሏችሁ እንደምትከፉት እሱም ሊከፋው ይችላል። ስለዚህ መጥፎ ነገር እንዲተውን አታርጉት። የማይፈለግ ከሆነ በጣልቃ እንዳይገባ በፍቅር መለያየት ነው የሚሻለው። ሀይሚ ቁርጥ ብለሽ ከአንዱ መሆን የተሻለ ነው የሚመስለኝ። አይመስላችሁም? ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በመጀመሪያ እንኳን ደስ አላችሁ። በነገራችን ላይ ትናንትና በሰሩት ቪዲዮ በጣም ነው ያዘንኩት። ማለት አንዳንዴ በቃ እውነት እየመሰለኝ ነው ቤተሰብ፣ እውነት እየመሰለን በቃ ብሩኬና ሀይሚ የመጨረሻ ስንብት እያደረገችበት ነበር የመሰለኝ። ግን እንደምታዩት ዛሬም ልክ ተገናኝተው ያለውን ነገር ተናግረዋል ማለት ነው። ብሩኬም በቃ ከሊንዳ ጋር ያለኝን ነገር እውነቱን እናገራለሁ ወደፊት ከእሷ ፊት ላይ ሁኜ ብሏል። ሲቀጥል እንግዲህ ሀይሚን ደውሎላት ቤት ብመጣ አላገኘኋትም፣ ቢዚ ነበረች። ያው ደውዬላት ነይ ብያታለሁ፣ ቀጥሬያታለሁ ብሎ መታለች ማለት ነው። እና ያው ተመልካች በቃ በጣም ተደስቷል። በነገራችን ላይ ብሩኬና ሀይሚ አንድ ላይ በመሆናቸው ማለት ነው። እና ደስ ይላል። እንኳንም የመመለስ አቅጣጫ አላቸው። እንደ ትናንት ነው ምንም ይገናኛሉ የሚል ሀሳብም አልነበረኝም ነበረ። ሲቀጥል አሁን እንግዲህ ቅዱስ ተመልካች በጣም ነው የወደደው። እኔ በነገራችን ላይ ወድጄዋለሁ። እኔም ደስ የሚል ልጅ ነው። ግን ያ ማለት ደግሞ በሀይሚና በብሩኬ ያለያይ አልልም። ግን ደግሞ እንዳያችሁት ቅዱስ በጣም ነው የተወደደው። በሀይሚና ብሩኬ ሲጣሉ ማለት ነው ብሩኬን ምን ያህል እንደሚሰድበው ሰው ያውቃል። ሀይሚ ምን ያህል እንደምትሰደብ ታውቃለች። በቃ ማነው ጥፋተኛ የሚል ማንኛውም ሰው የራሱን አመለካከት ይናገራል። ስለዚህ አሁን ቅዱስ ከዚህ በፊት ተመልካችም ሲሰድበው አይቼው አላውቅም። ብቻ በጣም ታዋቂ የሆነው ቲክቶክ በእርግጥ ከቦዝ በሚለው በጣም ይሰራል። ግን ደግሞ አሁን ሞር እኔም ያወቅኩት ልጁ የሆነ ደስ ልጅ እንዳለው ብቻ አላውቅም፣ ጥሩ ልጅ ነው። እና ምን ልላችሁ ፈልጊ ነው፣ በእናንተ ጣልቃ እንደዚህ እየተጣላ በሀይሚና በብሩኬ ጣልቃ የሚገባ ከሆነ ተመልካች አልፎ አልፎ እንትን ይለዋል፣ ይሰድበዋል። ስለዚህ ጥላቻ ባታፈሩበት የሚል ሀሳብ አለኝ። ስለዚህ ሀይሚ የማትፈልግ ወይ ከቅዱስ ጋር ቁርጥ ብላ መሆን ወይም ደግሞ ከብሩኬ ጋር አለመሽለጥለጥ ማለት ነው በቃ። ምክንያቱም ሰውን የሚያጣለው ሴት ስለሆነ የሚያፋጀው። ስለዚህ ሀይሚ ቁርጥ ብለሽ ወይ ከብሩኬ ጋር መታረቅ ወይም ደግሞ ከቅዱስ ጋር መሆን ማለት ነው። እኔ እንደራሴ እንደዛ ብዬ ነው የማስበው። አሁን አንዳንድ ተመልካች ቅዱስ ከህይወታቸው ውጣ የምትለው እሱ ፈልጎ ሳይሆን ሀይሚ ፈልጋ እኔ ካንተ ጋር ጨርሻለሁ፣ ካሁን በኋላ የራሴ ህይወት ልጀምር ነው በሚል ነው ከቅዱስ ጋር የመጣችው። ስለዚህ ቅዱስን በኦዲየንስ እንዲጠላ ባታረጉት የተሻለ ነው ብዬ ነው የማስበው። ምክንያቱም አንዳንድ ነገር ሲል አሁን በቃ ይሄ ምን አገባው። አሁን ከዚህ በፊት ዳኒ ሲገባ ዳኒ ምን ያህል እንደምናጠለጥለው እንደነበረ ሁላችንም ተመልካቾች እናውቃለን። ስለዚህ እንደ ራሴ ቅዱስ አይጠላ ነው እና ያለው ነገር ያው ብሩኬ እኔና አንቺ በዚህ አይቋጭም ማለት ከሊዱ ጋር ያለውን ነገር እነግርሻለሁ፣ ይቅርታ ብያለሁ። ዝሮ አንቺም ይሄ ህይወት ትክክል አይደለም፣ በአጭር ጊዜ ውስጥ ቅዱስ እንድትወጁአችሁም ስለዚህ ምንድነው የምትይው ብሎ ጥያቄ ያቀረበላት። አይ ብሩኬ እኔ አንተ ህይወትን በሰላም እንድትኖር ነው የምፈልገው፣ እኔም ደግሞ የራሴን ህይወት ጀምሬያለሁ። ስለዚህ ካሁን በኋላ አያስፈልግም በማለት ያው ብሩኬ ደግሞ ቅዱስ ሲመጣ ከብሩኬ ጋር ተጣሉ። ለምን ተገናኘሽ? አሁን ቅዱስ አባባሉት ትክክል ነው። ከእሱ ጋር ያለኝን ነገር ጨርሻለሁ አላገኘውም ብለሽ የለ ብሎ ሲጠይቃት አይ የሆነ ደወለልኝና ማወራው ነገር ይሄ በእውነተኛ ነገር ስንወስደው አያስጠላም? ቤተሰብ አሁን ከበፊተኛው ፍቅረኛዋ ጋር ኦልሬዲ ጨርሻ ሁለተኛ ላይፍ ከጀመረች ድጋሚ እንድታገኘውም አይፈልግም አንድ ወንድ ልጅ ማለት ነው። ስለዚህ ቅዱስ ምንም ጥፋት የለበትም፣ እኔ እንደ ራሴ አስተያየት ማለት ነው። ስለዚህ ቅዱስ አግባብ ነው። አሁን ደግሞ በዚህ ቅዱስን ከህይወቱ ውጣ ምን በል እያላችሁ አትሳደቡ። ሰው ሀይሚና ብሩኬ ይታረቁልን፣ ደስ ይላል። ሲቀጥል በተደጋጋሚ የምለው ማለት ነው ያው በመጨረሻ እንግዲህ በወንድነት ነው የተለካው። ምን ታመጣለህ ሀይሚ አትሄድም ነው በቃ፣ ብሩኬ አትሄድም ነው። አንተ ስላልካት አይደለም አትሄድም። ቅዱስም እሷ
እሺ በቃ የምትፈልጊው ከሆነ አውሪው ነው ያላት፣ እንደውም ቅዱስ ማለት ነው። እና ስለዚህ ሀይሚ ቅዱስን እንዲጠላ አታድርጉት። እንዴት በዚህ በአጭር ጊዜ ቅዱስ ቅዱስ ትያለች ልትሉ ትችላለች ተመልካቾች ማርያምን። እና ምን ልላችሁ ፈልጌ መሰላችሁ ከሚሰሩት ነገር እንትን ነው ተመልካችም እንዲጠላ የምታደርጉት። አንድ ሰው መጥፎ የሚተውን ከሆነ መጥፎ የሚተውነው በሁለተኛ ፍቅረኛሞች የሚያለያይ ከሆነ ያን ሰው ነው የምንጠላው። ግን ተሰጥቶት እንዲህ አድርግ ተብሎ ነው ማለት ነው። ስለዚህ በቃ ሀይሚ ቁርጥ አድርጋ ከአንዱ ጋር ከሆነች አንዱን አንዱ አይወቅስም ማለት ነው። እኔ እንደዛ ብዬ ነው የምገምተው። ለማንኛውም ቤተሰቦች የዛሬው ቪዲዮ ይህን ይመስላል። በያ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዙ ትበልይ። ባይ ባይ።